በጂንካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን የነበሩት በአዲሱ የማርበርግ ቫይረስ በሽታ አርፈዋል። በደቡብ ኢትዮጵያ ክልል ጂንካ ከተማ ውስጥ በሚገኘው የደብረ ኤዶም በዓታ ለማርያም ቤተክርስቲያን አገልጋይ የነበሩት ካህን ቀሲስ ቀኝጌታ ፍቅረሰብ ምኒልክ በቅርቡ በተከሰተው የማርበርግ ቫይረስ ምክንያት ከዚህ ዓለም በሞት መለየታቸው እጅግ አሳዛኝ ሆኗል። እኚህ ካህን ለመጀመሪያ ጊዜ ተይዞ የመጣውን ታማሚ ሕይወት ለማትረፍ ሲታገሉ በሽታው ወደ እርሳቸው ተላልፎ የታመመውን ኋላም የሞተውን የንስሐ ልጃቸውን በቤቱ ድረስ ሄደው ጸበል ሲያጠምቁትና ጸሎት ሲያደርጉለት እንደነበረ ታውቋል። የእኚህ የሃይማኖት አባት ድንገተኛ ረፍት በቤተ ክርስቲያኑ ምዕመናን፣ በቤተሰቦቻቸውና በአጠቃላይ በጂንካ ማህበረሰብ ላይ ጥልቅ ሐዘንን አጥልቶበታል። በተለይም ጂንካ ከተማ አባቷን በማጣቷ የተሰማት ሐዘን ልብ የሚሰብር ነው። ፈጣሪ ነፍሳቸውን በአብርሃም በይስሐቅና በያዕቆብ እቅፍ ያኖርልን፣ ለተሰበሩትም ልቦች ሁሉ መጽናትን ይስጥልን።